ባለፈው ቲሸርቱን ብቻ አምጥቼ ለምን ቀሚስ አታመጪም እላላችሁ። በአጠቃላይ ይሄው ቀሚስ ነው፣ ሙሉ የወርቅ ነው። 21 ካረንት ባህሬን ነው። እዩት እንዴት እንደሚያምር። በጣም የወደድኩት ሴት ነው። በጣም በጣም የሚያምር ሴት ነው። 21 ካረንት ባህሬን ነው። 900,000 ድርሃም ነው። 900,000 እንዴ እርምዬ ያዋጣችኋል፣ ያዋጣችኋል እንዴ እናንተማ እንድትከስሩ እንፈልግም። ለምን እንደ ላ ትከስራላችሁ። እኔ ይሄ በዚህ አልቀበልም። እኔ አልስማማም በዚህ እንዴ። እንዴት እኛንስ ብትንቂን ነው? እንዴት ብትንቂን ነው? በ900,000 እንዴት ይሄንን የመሰለ ቀሚስ ይገዛሉ ብለሽ ስላሰብሽ ነው እንዴ? ይሄ ድፍረት ነው እውነት ለመናገር። ግን እንደው ርምዬ እንደው አንድ ጥያቄ ልጠይቅሽ። እንደው እናት አለም እናቴ የኔ እናት ምዋ ይሄ ማስታወቂያ ግን ለማዳም ቅመሞች ነው ወይስ ሌላ ፕላኔት ላይ ያሉ ለኛ ነው እንዴ? ለማንኛውም ግን ማለት ነው ኮሜንት ላይ ምን ብላችሁ ታስቀምጡልኛላችሁ መሰላችሁ? 900,000 በኢትዮጵያ ስናረገው ስንት ነው? እሱን እስኪ ኮሜንት ላይ አስቀምጡልኝ። ግን ለእናንተ ይሄ ንቄት አልመሰላችሁም? ንቄት አይደለም ይሄ? አልተናቅንም ማለት እኔ እነሱ እንዲከስሩ አልፈልግም እውነቱን ለመናገር እንዴ። በጣም የሚገርም ዋጋ እኮ ነው፣ በጣም የሚገርም። እኔ ግን በዚህ ደረጃ ቀንሳችሁ ከስራችሁ እንድትሸጡ እኔ አልቀበልም ይሄንን። እናንተስ ምን ትላላችሁ? ጉድ እኮ ነው እውነት ነው የምላችሁ ማለት ነው። ግን ገኒና ባሏ መታረቃቸው ማን ነው እንደኔ ደስ ያለው? እኔ ግን የምር ከልጆቿ አባት ጋር ተመልሳ እንደዚህ ደስተኛ ስለሆነች በጣም ደስ ብሎኛል። በጣም ግን አንዳንድ ሰዎች አስተያየት ሲሰጡ ነበር። ማለት መመለሷ ጥሩ አይደለም ነው? ለምን ተመለሰች ነው ወይስ ምንድነው? በየጊዜው ያው ባልና ሚስት እኮ ልጅ ወልዶ ሲለያይ እኮ በልጆች ምክንያት አይለያይም እኮ። በየጊዜው መገናኘት አለ፣ በየጊዜው መመካከር አለ፣ ስለ ልጆቻቸው ስለ ሁኔታው መመካከር አለ። እና ይህንን ነገር እነሱ ሳይለያዩ ተለያይተዋል። ነገር ግን እንዳልተለያዩ ያክል እንድሰማቸው አድርገው ልጆቻቸውን ማሳደግ ይሄ እኔ ትልቅ ብልጠት ነው የምለው። ግን አንዳንድ ሰዎች እንደዚህ አታርጊብን፣ አትጮችብን፣ እንደዚህ አትቀልጅብን ምናምን ሲሉ ነበር። እና ምን ነው ቀልድ ነው አሁን እዚህ ላይ የትኛው ነው ቀልዱ? በጣም ነው ደስ የሚለው በጣም። ግን እኛ ጠቅላላ የኛ ሀገር ሰዎች አንድ ሰው ሲደሰት ደስ አይላቸውም። ሲገባም ስለባሉ እንደዚህ አግብተው እንደዚህ አይነቱ እንደዚህ ሆኖ እንደዚህ ተደርጎ ወጥቶ ወርዶ ምናምን ነገር ይላሉ ማለት ነው። ሳያገቡ ሲቀርብ ደግሞ አታገባም እንዴ ምንድነው እንደዚህ ቆማ ቀርታ ቀብር ጥሴ ምናምን ነገር ይባላል ማለት ነው። እና መቼ ነው ስለ ራሳችን መኖር የምንችለው? አሁን እነዚህ ሰዎች በጣም ነው ደስ የሚሉት ልጆቻቸውን ሰብስበው በአንድ ላይ ስለኖሩ በጣም ነው ደስ የሚለው። በጣም እንዴ እናንተ ከሰይጥ የበለጥን አላችሁ እኮ። ሰይጣንን እኛ እንቅደመው አላችሁ። ተው እንጂ እንዲህማ አይሆንም። እኔ በጣም ደስ ብሎኛል እውነት ለመናገር ገኒ ቤተሰቧ እንደገና አብሮ ስለተገናኘ በጣም ደስ ብሎኛል። ግን የት ነበርሽ ሁሉ ቀን? ዛሬ ስለ ገኒ ቤተሰብ ቪዲዮ የምትሰሪው ልትሉኝ ትችሉ ይሆናል። ያው እኔ አልተመቸኝም ነበረ። ዛሬ ትዝ አለኝ ሰራሁት። በቃ እንዴ በቃ ተውኛ እንዴ ደግሞ እኔን እንደዚህ ልትሉኝ ነው እንዴ? ታውኝ በቃ ብያለሁኝ። እኔ ስለ ሰው የሚደረግን ነገር ያው እንደማልቀበል ነግራችኋለሁ። በቃ እንዴ ይሄንን ስላችሁ አስረግጬ ነግራችኋለሁ። አስረግጬ ነው የምናገረው። አለቀ በቃ። እና ለማንኛውም ግን በዚህ አጋጣሚ ገኒ እንኳን ደስ አለሽ። ያው እንግዲህ ደግመሽ ሌሎች ልጆችን እንደምትወልጅና እንደምታሳይን ተስፋ አለን። እኔ ግን እናንተ ግን ማለት ነው አይ ተውት በቃ ትቸዋለሁ። እዩትማ ይሄንን ደግሞ እዩልኝ ብቻ ይሄን የወንድ አልጫ ማለት ነው። የወንድ አልጫ ወንድ ልጅ ግን እንደዚህ ሲሆን በጣም ነው የሚያስጠላ። ወንድ ልጅ በቃ ግርማ ሞገሱ ኩራቱ በቃ ጀነን ሲል ነው እንጂ ወንድ ልጅ እንዲሽልጥልሽ ሴቶች እንኳን እንደዚህ እንደሱ እኮ እንዲ አይሉም ማለት ነው። ምንድነው እንደዚህ ምንድነው እንደዚህ መሆን እንዴ?
ኧረ ተው ወንዶች፣ ኧረ ተው ግን ወንዶች ተው ተው ተው። እንደዚህ አይነቱ መቁላላቱን፣ መምነቅነቁን፣ መመነቁን እስኪ ለሴቶች ተው። ሴቶች እንደዚህ መሆናቸውን በተውበት ጊዜ እናንተ እንደዚህ ኧረ ተው፣ ኧረ ተው። አሁን እኮ አንተ በዚህ እድሜህ 4-5 ልጆችን ማሳደጊያ ጊዜ ነበረ። አንተ እዚህ ቁመህ እንደ ሴት እንዲህ ምንቅ ትላለህ እንዴ? ኧረ ደስ አይልም፣ ኧረ ደስ አይልም። ወንድ ልጅ ግን በቃ ኮስተር ቆፍጠን የሆነ በቃ ወንድ ሲሆን ነው ወንድ ደስ የሚለው እንዴ። ምንድነው እንደዚህ? ምንድነው? ኧረ ተው ወንዶቻችን፣ ኧረ ወንዶቻችን ምን ነው እንዴ? በቃ ማለት እንዲህ በቃ የሆነ ከውስጤ የመነጨ ስለሆነ እየተናገርኩ ያለሁት በቃ እንዴ ምንድነው? ኧረ ወንዶች፣ ኧረ ተው፣ ኧረ ተው ተው፣ ግን ተው፣ እንደ ወንድ ሆኑ ተው። ኧረ ወንድ ልጅ ደስ የሚለው ወጥቶ ስራ ሰርቶ በቃ ጀነን ብሎ ምናምን ሲሆን ነው እንጂ አሁን ይሄ እንዲህ እንደ ሴት ኧረ ደስ አይልም፣ ምንም ደስ አይልም። እውነት የምር እርግጠኛ ነኝ ግን ተመልሰህ ብታየው ወይ በራስህ ታፍራለህ። እንደዚህ መሆን አልነበረብኝም ብለህ ወደ ቀልብህ እንደምትመለስ ተስፋ አደርጋለሁ። እኔ እንጃ ምንም ደስ አይልም፣ ምንም ደስ አይልም። እስኪ እናንተ ምን ተሰማችሁ ይሄንን ወንድ ስታዩት? ይሄንን ወንድዬ ስታዩት ወንዲት ይሄንን ወንዲት ስታዩት ምን ተሰማችሁ? ምን አላችሁ እንዴ? ወንድ ልጅ እንደዚህ ኧረ ወንድ ልጅ እንደዚህ ሲሆን ደስ አይልም። ወንድ አልኩት እንዴ? ወንዲት ማለቴ ነው። እንደው ይሄንን ጥረትህን አይቶ የሆነ ነገር የሚጨምርልህ ባይነኝ እኔ። እናንተስ ምን ትላላችሁ? ኮሜንት ላይ ጠብቃለሁኝ። እዩት ደግሞ ይሄንን እዩልኝ ብቻ። መጀመሪያ እንዳየሁት የሆነ የግመል ነገር የሆነ እንደ ግመል ነገር ነው። አስተግፍሩላ ወይኔ ጉዴ። እና መጀመሪያ እንዳየሁት የምር የሰው እግር ምናምን አልመሰለኝም። እንደ እንደዚህ ዘና እንዳረጋችሁ ተስፋ አረጋለሁ እኔ ለማንኛውም ግን ያው እንደዚህ አይነት አዝናኝና አስቂኝ አስገራሚ የሆነ ቪዲዮ አላየሁም። ለማንኛውም እናንተ ስታዩት ምን ገመታችሁ? ልክ ሲጀምር እኮ የሆነ በቃ የግመል የፈረስ እግር የሆነ ነገር ነው የሚመስለው። ጫማው ራሱ እኮ ልጁን ራሱን እኮ ነው የሚያክለው ጫማው ራሱ። እንደ ማንኛቸው ከፊት ጫማው ከፊት እሱ ከኋላ የሆነ ነገር ነው የሆኑት እኮ አይታችሁታል። ጫማው ከፊት እሱ ከኋላ። ኦ ማይ ጋድ። ለማንኛውም ያው በጣም አስቂኝና አስገራሚ ቪዲዮዎችን ይዤላችሁ እመጣለሁ ማለት ነው። ለዛሬ ግን እነዚህን ነው ይዤላችሁ የመጣሁት። ሌላ ደግሞ እንዳይላችሁና እንድሰራላችሁ የምትፈልጉት የቪዲዮ አይነት ካለ ሜንሽን ብታረጉኝ ሰራላችኋለሁ ማለት ነው። እሺ ኦኬ።